ነገሩ አሁንም አልበረደም። ኢራን የሆርሙዝ ሰርጥን ያለ ከልካይ እቆጣጠረዋለሁ እያለች ትገኛለች። ምናልባት ኦማን ብትካፈለኝ እንጂ የመርከብ መተላለፊያ መብት 100% የኔ እንደሆነ እወቁ እያለች ትገኛለች። ሀገረ ኢራን እስራኤል በሊባኖስ ላይ የፈጸመች ያለችውን ድብደባም እያወገዘች ሲሆን አሜሪካዎቹና እስራኤሎቹ በአንድ ጊዜ ኬኩንም በልተው ዋጋም መክፈል ሳይፈልጉ ሊቀሩ አይችልም እያለች ትገኛለች። በሊባኖሱ ሂዝቦላህ ላይ እስራኤል ማንም አያግደኝም እያለች እየወሰደችው ያለው እርምጃ ከ250 በላይ የሊባኖስ ዜጎችን የቀጠፈ ሲሆን በሺዎች የሚቆጠሩ ተጎድተውበታል። እስካሁን ጦርነቱ ከተጀመረ አንስቶ በሊባኖስ ላይ እንዲህ አይነት ገዳይ ጥቃት አልተስተዋለም። ብዙዎች ይህ ዩክሬን ቢሆን እንዴት የምዕራቡ ዓለም እንደሚጮህ ታዩ ነበር እያሉ ይገኛሉ። ይህ እንዳለ ሆኖ የእስራኤል ፖለቲካ ተፋፍሟል። የእስራኤል ፖለቲከኞች በኔታንያሁ ላይ ተነስተውባቸዋል። ከኢራን ጋር የተደረገው የተኩስ አቁም ስምምነት ውስጥ እስራኤል የለችበትም። ኔታንያሁ በስትራቴጂም በፖለቲካም ተፈጥፍጠህ ወድቀሃል እያሉ የእስራኤል የምክር ቤት አባላት ኔታንያሁን ወጥረው ይዘዋል። ይህ እንዳለ ሆኖ በኢራንም ስሜቱ ተመሳሳይ ነው። የሆርሙዝ ሰርጥን ለመክፈት የኢራን መንግስት መስማማት አልነበረበትም ያሉ የኢራን ወግ አጥባቂዎች በስምምነቱ መበሳጨታቸው ነው የተነገረው። አሜሪካና እስራኤል ዳግም የሚታጠቁበትና ለማጥቃት የሚመጡበትን እድል ሰጥተናቸዋል ያሉት እነዚህ ወግ አጥባቂዎች የተኩስ አቁም ስምምነቱን አውግዘውታል። ይህ እንዳለ ሆኖ በእስራኤል ላይ የበረታ ጫና መጥቷል። ብሪታንያ እስራኤል በሊባኖስ ላይ የምትፈጽመው ድብደባ ፈጽሞ ተቀባይነት የለውም ብላለች። መሪዋ ኪር ስታርመር ደግሞ ወደ ተባበሩት አረብ ኤምሬትስ አቅንተዋል ከሳውዲው ጉብኝታቸው በኋላ። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ከኔቶ ጋር ተናክሰዋል። አልፈለጉንም፣ ከዚህም በኋላ አይፈልጉንም አስታውሱ በሚል ነው ትራምፕ ማስፈራሪያቸውን ያስቀመጡት። የኔቶ ዋና ጸሐፊ ደግሞ የአሜሪካው ፕሬዝዳንት ከኔቶ ህብረት እንዳይወጡባቸው ይመስላል ልምምጥ ይዘዋል። እኛ የኔቶ ሀገራት እኮ የጦር ቤዝ በመፍቀድና ሎጂስቲክስ በማስተባበር አሜሪካን ረድተናታል በማለት ያልተጠበቀ ንግግርም ተናግረዋል። ኒውዮርክ ታይምስ የጦርነቱን አጀማመር በተመለከተ ይዞት የወጣው ዘገባ የብዙዎችን ትኩረት ስቧል። ጦርነቱ ከመጀመሩ ከ17 ቀናት በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሲቹዌሽን ሩም ተገኝተው ትራምፕን እንዴት እንዳሳመኑና ጦርነቱ እንዴት እንዲጀመር የአሜሪካውን ፕሬዝዳንት ልብ እንዳባበሉ ዘርዘር አድርጎ ጽፏል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን እያስጠነቀቀች ነው። ነገሩ አሁንም አልበርድ ብሏል። ኢራን የሆርሙዝ ሰርጥን የምከፍተው በመልካም ፍቃዴ ብቻ እንደሆነ ዓለም ይወቅልኝ እያለች ትገኛለች። ከቢቢሲ ጋር ቆይታ ያደረጉት የኢራኑ ምክትል የውጭ ጉዳይ ሚኒስትር ሳይድ ካቲብዛዴህ አሜሪካ እውነት ሰላም የምትፈልግ መሆኗ አሁን ይታያል እያሉ ይገኛሉ። በአንድ ጊዜ ኬኩን መብላትም ዋጋ መክፈል አለመፈለግም አይቻልም ያሉት እኒህ ምክትል የውጭ ጉዳይ ሚኒስትር በሊባኖስ ላይ እስራኤል የምትፈጀው ሕዝብ ከግንዛቤ ውስጥ መግባት አለበት ብለዋል። በሊባኖስም ተኩስ ይቆማል ተባብለን የነበረ ቢሆንም እስራኤል ግን ይህንን ጥሳለች። በአንድ በኩል የተኩስ አቁም ስምምነት ይፈልጋሉ፣ በሌላ በኩል ግን ዋጋ መክፈልን አይሹም ሲሉ ካቲብዛዴህ ተናግረዋል። እናም አሜሪካ ወይ ከሰላም ወይ ከጦርነት መምረጥ አለባትም ሲሉ አጽንኦት ሰጥተው ተናግረዋል። የሆርሙዝ ሰርጥንም በተመለከተ ያለምንም ጥርጥር ኢራን ያለ ከልካይ ቁጥጥር እንደምታደርግና ምናልባትም ከኦማን ጋር ሰርጡን ልትጋራ እንደምትችል ያረጋገጡት እኒህ የኢራን ባለስልጣን በዚህ ጉዳይ ላይ ያለን መብት የማይናወጥ ነው ብለዋል። ይህ እንዳለ ሆኖ የእስራኤል ፖለቲካ ተፋፍሟል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የምክር ቤት አባሎቻቸው ተነስተውባቸዋል። ፖለቲከኞች ኔታንያሁን ወድቀሃል ሲሉ እያወገዟቸው ይገኛሉ።
በፖለቲካ ወድቀሃል፣ በስትራቴጂ ወድቀሃል ሲሉ ኔታንያሁን እነዚህ የእስራኤል ፖለቲከኞች እየዘነጠሏቸው ይገኛሉ። ዋሽንግተንና ቴህራን ሲስማሙ ቴልአቪቭስ ስለምን ከዚህ ስሌት ውጭ የሆነች? ይህ ፈጽሞ ትክክል አይደለም ብለው ነው ጠቅላይ ሚኒስትሩን እያወገዙ የሚገኙት የእስራኤል ፖለቲከኞች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነቱን እንደግፋለን፣ ነገር ግን በሊባኖስ ላይ የጀመርነውን ዘመቻ እንቀጥላለን ማለታቸውም ይታወቃል። የየሻቲድ ፓርቲና በፓርላማው የተቃዋሚዎች መሪ የሆኑት ያይር ላፒድ እንዲህ ሲሉ ተናገሩ። እንዲህ አይነት የፖለቲካ ጥፋት በታሪካችን ገጥሞን አያውቅም። የብሔራዊ ደህንነታችን አደጋ ውስጥ የሚወድቅበትን ሁኔታ ኔታንያሁ ማስተካከል አልቻሉም። በፖለቲካው ወድቀዋል፣ በስትራቴጂ ወድቀዋል። ራሳቸው ያስቀመጡትንም ግብ ማሳካት አልቻሉም ሲሉ ነው የተናገሩት። የቀድሞ ምክትል የኢኮኖሚ ሚኒስትር ያይር ጎላንም ትልቅ ጥፋት ተፈጽሟል ሲሉ ጉዳዩን አውግዘውታል። ታዋቂው ፖለቲከኛ አቪግዶር ሊበርማንም የእስራኤል ቤተኑ ፓርቲ መሪ ናቸው። ኔታንያሁን በተመሳሳይ ቃል ክፉኛ አውግዘዋቸዋል። የእስራኤል የውስጥ ፖለቲካ ብቻ አይደለም ሞቅ ሞቅ ያለው፣ በኢራንም ተመሳሳይ ግለት አለ። በቢቢሲ የፋርስ ዜና ወኪል ካስራናጂ እንደዘገበው በኢራን የሚገኙ ወግ አጥባቂ ፖለቲከኞች ስምምነቱን እያወገዙት ይገኛሉ። የሆርሙዝ ሰርጥን ዘግተን እንኖራለን ብለው የነበሩት እነዚህ ፖለቲከኞች በቴህራን አደባባይ ትልቅ ባነር አሰርተው ሲያዞሩትም እንደነበር ዘገባው ይጠቅሳል። እነዚህ ወግ አጥባቂዎች ኢራን የሆርሙዝ ሰርጥን ጥርቅም አድርጋ በመዝጋቷ ምክንያት ያገኙት ኃይል እጅግ የተመቸ ስሜት ውስጥ እንዲቆዩ አድርጓቸው ነበር። በገልፍ ሀገራት ላይ አንድ ጊዜ ሚሳኤሉን ሌላ ጊዜ ድሮኑን ሲጥሉ የቁጥጥር ስሜት ተሰምቷቸው ነበር የሚለው ዘገባው በተኩስ አቁም ስምምነቱ ደስተኛ አልነበሩም ነው የሚለው። ወደ ሀገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት በመሄድ ባሲጅ በመባል የሚታወቀው የበጎ ፈቃደኞች ሚሊሻም ተቃውሞውን ማሰማቱ ነው የተነገረው። በኢራን አብዮታዊ ጦር ውስጥ ከሚገኙ ክፍሎች መካከል አንደኛው የሆነው ባሲጅ አባላቱን አሰልፎ ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት በመሄድ ተቃውሞውን እንዳሰማ ነው የተገለጸው። ይህ እንደተጠበቀ ሆኖ ቻይና ለሆርሙዝ መከፈት ኢራንን እንዳግባባች በርካታ መገናኛ ብዙሃን እየገለጹ ይገኛሉ። ይህ እንዳለ ሆኖ የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ወደ ተባበሩት አረብ ኤምሬትስ አምርተዋል። አቡዳቢ ገብተውም አቀባበል ተደርጎላቸዋል። በጅዳ ቆይታቸው ከአልጋ ወራሹ መሐመድ ቢን ሰልማን ጋር ቆይታ የነበራቸው ኪር ስታርመር አሁን ደግሞ ወደ ተባበሩት አረብ ኤምሬትስ በመሄድ በአካባቢው ያለውን ሁኔታ እንደሚመክሩበት ነው የተነገረው። ይህ እንዳለ ሆኖ ሀገራቸው እስራኤል በሊባኖስ እየፈጸመች ያለችውን ጥቃት አውግዛለች። የብሪታንያ የውጭ ጉዳይ ሚኒስትር የሆኑት የቬር ኩፐር ናቸው ከቢቢሲ ጋር በነበራቸው ቆይታ እስራኤልን ተጠያቂ ያደረጉት። ሊባኖስ የተኩስ አቁም ስምምነቱ አካል መሆን አለባት ያሉት ሚኒስትሯ በሊባኖስ እየደረሰ ያለው ሰብአዊ ጥፋት እጅግ እንዳሳሰባቸው ተናግረዋል። ጥፋቱ በጣም ከፍተኛ ስለሆነ ሊባኖስም በተኩስ አቁም ስምምነቱ ውስጥ ልትካተት ይገባል ብለዋል የቬት ኩፐር። በሊባኖስ በአንድ ቀን ብቻ ከ250 ሰዎች በላይ ያለቁበት ከ1000 በላይ ዜጎች የተጎዱበትን ጥቃት ነው እስራኤል የፈጸመችው። ሊባኖስ የመሸገውን ሂዝቦላህን መንግዬ ካልጣልኩ ሰላም አላገኝም ያለችው እስራኤል እጅግ ከባድ ድብደባ ፈጽማለች። ለዚህ ነው ይህ ጥቃት ዩክሬን ተፈጽሞ ቢሆን ኖሮ የምዕራቡን ዓለም ማየት ነበር እየተባለ የሚገኘው። ሂዝቦላህም የአጸፋ ተኩስ እየከፈተ መሆኑ ታውቋል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶን በድጋሚ አውግዘዋል። ኔቶ ስንፈልገው አጠገባችን አልተገኘም፣ ከዚህም በኋላ አይገኝም ሲሉ ነው በማህበራዊ ሚዲያቸው ላይ ትራምፕ የጻፉት። የዋይት ሀውስ ቃል አቀባይዋ ካሮሊን ሌቪትም ኔቶ ተፈትኖ ወድቋል ሲሉ መግለጫ መስጠታቸው የሚታወቅ ነው። በዚህ አውድ ነው ታዲያ የኔቶ ዋና ጸሐፊ የሆኑት ማርክ ሩት ወደ ዋይት ሀውስ አቅንተው ከትራምፕ ጋር የመከሩት 32 ሀገራት ካሉበት የኔቶ ህብረት እወጣለሁ ብለው እያስፈራሩ የሚገኙት የአሜሪካው ፕሬዝዳንት ከኔቶ አባላት ጋር ያላቸው ግንኙነት እየሻከረ መጥቷል። ምንም እንኳን ከ3 ዓመት በፊት የአሜሪካ ኮንግረስ ያወጣው ህግ እርሳቸው በግል ፈቃዳቸው ከኔቶ እንዳይወጡ የሚያደርግ ቢሆንም
ትራምፕ ግን ከኔቶ ልንወጣ እንችላለን ማለታቸው የሚታወቅ ነው። ኮንግረሱ ያጸደቀው ሕግ አንድ የአሜሪካ ፕሬዝዳንት በግሉ ተነስቶ ከኔቶ አባልነት አሜሪካን እንዳያስወጣ የሚያደርግ ነው። የኮንግረሱን ድጋፍና የሴኔቱን 2/3 ድምፅ ይፈልጋል። ይህ የትራምፕ ሐሳብ ፕሬዝዳንቱ ከኔቶ እንውጣ ብለው ለማሳመን ከፈለጉ። የኔቶ ዋና ጸሐፊ ማርክ ሩት ግን አሜሪካን እኮ አልተባበርናትም ማለት አይቻልም፣ የጦር ቤዛችንን በመስጠት እንዲሁም የአየር ክልል በመፍቀድና የሎጂስቲክስ ስራዎችን በማስተባበር አሜሪካን ደግፈናታል፣ ምስሉ ጉራማይሌ ነው ብለዋል። አሜሪካ ኢራንን በመደብደቧ የተሻለ ዓለም ተገኘ ወይ ተብለው ሲጠየቁም አዎ ምን ጥርጥር አለው፣ ለዚህ ደግሞ ትራምፕ ምስጋና ይገባቸዋል ሲሉ ለሲኤንኤን ተናግረዋል። ይህ መጎዝጎዝ ታዲያ ትራምፕ አሜሪካን ይዘው ከኔቶ እንዳይወጡ ለማግባባት የተደረገ እንደሆነ ይነገራል። ማርክ ሩት ትራምፕን ከሚፈሩ የኔቶ ሰዎች መካከል አንደኛው ሲሆኑ ትራምፕ ከዚህ ቀደም ኢራንን ሲመቱ አባታችን በማለት የላኩላቸው አጭር የጽሑፍ መልእክትም ብዙዎችን ሲያነጋግር ቆይቷል። በመጨረሻም ኒውዮርክ ታይምስ ጦርነቱን በተመለከተ ይዞት የወጣው ዘገባ የብዙዎችን ትኩረት ስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዴት ወደዚህ ጦርነት እንደተዘፈቁ የሚያሳይ ነው ዘገባው። ጦርነቱ ከመጀመሩ ከ17 ቀናት በፊት የሆነው ዶናልድ ትራምፕ ወደዚህ ጦርነት እንዲገቡ የወሰኑበት ቀን እንደሆነ ተነግሯል። ኔታንያሁ በሲቹዌሽን ሩም ተገኝተው ትራምፕን የሚያሳምኑበት አጋጣሚ ነበር። ኔታንያሁ እንደ አንድ አሜሪካዊ ባለስልጣን ራሳቸውን ቆጥረው በሲቹዌሽን ሩም ውስጥ ነበሩ። ሞሳዶችም ለዶናልድ ትራምፕ የተለያዩ ገለጻዎችን አደረጉላቸው። ስክሪኑ የትራምፕን ልብ በሚያሞቁ አዳዲስ መረጃዎች የተሞላ ነበር። የቀድሞ የንጉሳዊ ስርዓት ቤተሰብ አባላት ጭምር በአዲሱ መንግስት እንደሚሳተፉ ዶናልድ ትራምፕ ተነገራቸው። ኢራንን በፍጥነት ከመታናት ሆርሙዝን መዝጋት አትችልም። በሳምንታት ውስጥ የሚሳኤል ፕሮግራሟ እንደ ጉም ተኖ ይጠፋል። የአሜሪካ የጦር ቤዞች የሚመቱበት እድልም በጣም ጠባብ ይሆናል። በኢራን መንግስት ይቀየራል። ነገሮች በአንድ ጊዜ ይገለባበጣሉ ተብለው ነው ትራምፕ የተነገራቸው። ይህ ጥሩ ሐሳብ ይመስላል ሲሉም መለሱ። ይሁንና ባለስልጣኖቻቸው ይህንን ነገር እንዳልደገፉ ነው የተነገረው። ምክትል ፕሬዝዳንቱ ጄዲ ቫንስ ጥሩ ሐሳብ አይመስለኝም፣ ሐሳቡ መጥፎ ነው፣ ከገባህበት ግን እደግፍሃለሁ ሲሉ ለትራምፕ ተናገሩ ይላል ዘገባው። ማርኮ ሩቢዮ የውጭ ጉዳይ ሚኒስትሩ ደግሞ የስርዓት ለውጥ እናካሂድ የሚለው ጉዳይ ግን ብዙም ባንገባበት ይሻላል አሉ። የዋይት ሃውስ የኮሚኒኬሽን ዳይሬክተር የሆኑት ቺዮንግ ደግሞ ይህ ነገር ከዚህ ቀደም ከተናገርነው ጋር አይጣረስብንም ወይ? ከዚህ ቀደም ፕሮግራማቸውን አክሽፈናል ካልን በኋላ አሁን ደግሞ ሌላ ጥቃት ውስጥ ስንገባ ሰውስ አይታዘበንም ወይ ብለው ጠየቁ። ከሲአይኤ በኩል ደግሞ አያቶላ አሊ ኻሜኒን ከገደልን የመንግስት ለውጥ ሊኖር ይችላል የሚል ሐሳብ መጣ። የብሔራዊ ደህንነት ዳይሬክተሯ በስፍራው እንዳልነበሩ ነው የተነገረው። የገንዘብና የኢነርጂ ሚኒስትሮችም በሲቹዌሽን ሩም ውስጥ አልተገኙም። እናም ትራምፕ በቀጣዮቹ ቀናት ኦፕሬሽን ኤፒክ ፊውሪ የተባለውን ዘመቻቸውን አወጁ። ወደ ኋላ እንመለስም፣ መልካም ዕድል ሲሉ ኤርፎርስ ዋን አውሮፕላናቸው ላይ ተገኝተው ለወታደራዊ ባለስልጣኖቻቸው ትዕዛዝ አስተላለፉ ይላል ኒውዮርክ ታይምስ። ይሁንና እንዲህ አይነት አዘቅት ውስጥ በዚያ በነበራቸው ስሜት እንገባለን ብለው እንዳላሰቡ ግልጽ ይመስላል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።